ወድቆ መነሳት እንዴት ነው? ያላችሁን ነገር በሙሉ አታችሁ በብርም በሪሌሽንሽፕም በብዙ ነገር ወድቆ መነሳት ይከብዳል አይደለ? ድሬን ነው የሚያደርገው፣ ኢሞሽናሊ ድሬን ነው የሚያደርገው። እንደገና አስበን ነው በቃ አሁን I have to save money, I have to buy this, I have to do this, you know, a lot of things, especially በዲቮርስ መሀል ያለፋችሁ ሰዎች፣ ጨለማ የሚመስላችሁ ሰዎች፣ life continues, don't be depressed. ያቺ ሰዓት ላይ በቃ this is my life ብላችሁ አታስቡ። this is, you know, it's not the end. ቆፍሮ እስከሚቀብሩን ድረስ እንስቃለን፣ እንጫወታለን፣ እንበላለን፣ እንጠጣለን፣ እንዝናናለን፣ እንጸልያለን። ህይወት ይቀጥላል። በጣም 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 በተለያየ በውጭ ሀገርም ዜጎችም በኢትዮጵያኖችም ብዙ ሰዎች በሜሬጅ በሪሌሽንሽፕ ችግር ውስጥ የነበሩ የተፋቱ ሰዎችን አውርቻቸዋለሁ። it takes long time heal ለማድረግ ከዲቮርስ በኋላ ከብሬክአፕ በኋላ it takes long time. give that time to yourself. ያንን በንብረቱ ምናምን ተውት። ጤነኛ እስከሆናችሁ ድረስ አይምሯችሁ ሰላም እስከሆነ ድረስ እንደገና ትገዙታላችሁ። እንደገና ከዛ የበለጠ ነገር ታፈራላችሁ። ይሂድ። don't worry. at the end of the day እኛ እኮ የምንፈልገው አንድ ሳህን ምግብ፣ የምንለብሳት ልብስ፣ እችን ልብስ እችን እያጠብኩኝ ሳምንት 15 ቀን አንድ ወር በለብሳት ምንም አይመስልም ውስጤን እስከ አልደበረኝ ድረስ። the same ልብስ እየለበስኩኝ አንድ ወርም ላልፍ ይችላል፣ አመትም ሊያልፍ ይችላል። ምንተኛ አባት እኮ የፈለገ የ10 ሺህ ብር የ15 ሺህ ብር የ100 ሺህ ብር አልጋ ቢኖረን ያቺ ፍራሽ መሬት ላይ አንጥፈናት ብንተኛ ሰላም እስከሆንን ድረስ that's all matters. የሰላም እንቅልፍ እስከተኛን ድረስ that's it. ሌላው ትርፍ ነው። የትም ይዘነው ማንሄደው፣ ከቤት ስንወጣ ተሸክመነው ማንወጣው ጃንክ ነው። ስለዚህ ለጠፋ ነገር አትጨነቁ፣ ለሄደ ነገር አትጨነቁ። ህይወታችሁን በደንብ ደስ ብሏችሁ እንዲኖር በሲምፕል ነገር ኔቸር ጋር ኮኔክት እያደረጋችሁ ለመኖር ሞክሩ። ፕሮሰስን ተከተሉ። ካውንስሊንግ ማየት ካለባችሁ ካውንስሊንግ ሄዱ። ጀጅ የማያረጋችሁ ሰዎች ጋር የሄዳችሁ ካውንስል ማድረግ፣ ማውራት፣ የልባችሁን የሚስጥራችሁ መናገር ጥሩ ነው። እኔም አለሁኝ if you guys need me። በዚህ አይነት እንትን ውስጥ ያላችሁ ሰዎች፣ ማውራት የምትፈልጉ ሰዎች ባለን ኤክስፒሪየንስ በማውቀው እኔም እረዳችኋለሁ። ነገር ግን አንዳንድ ጊዜ ምን አለ መሰላችሁ፣ አንድን ሰው ለመርዳት ያ ሰው ሬዲ መሆን አለበት። ለምሳሌ እኔ ህይወቴ ጋዚ ጋር ጭምልቅልቅ ብሎ ስትረስ የሆንኩኝ ኢሞሽናሊ አቬይለብል ሳልሆን እናንተን መርዳት አልችልም። ስለዚህ አሁን ሰዎችን የምትረዱ ሰዎች እናንተ ሌላ ነገር ውስጥ ካላችሁ፣ ስትረስ ውስጥ ከሆናችሁ ምን ትላላችሁ? እኔ እዚህ ጋር እንደዚህ ያለብኝ፣ ስለዚህ በዚህ ሰዓት ብዙ ነገር ላረዳሽ እችላለሁ፣ ወይ ፖዚቲቭ ነገር ላልነግርሽ እችላለሁ፣ ወይ ላልነግርህ እችላለሁ። ስለዚህ እንደው ሌላ ሰው ጋር ሬፈር ብታደርጓቸው፣ ካውንስሊንግ ብትለምዱ ጥሩ ነው። ካውንስሊንግ ስፔሻሊ በውጭ ሀገር ያላችሁ ብዙ ኢንሹራንሶች ከበር ያደርጋሉ። 2፣ 3፣ 4 ፍሪ ሴሽንስ አላቸው ካውንስሊንግ። የሃይማኖት አባቶችን ብታወሩ so just find someone you can talk to እና የማያልፍ ነገር የለም። ብዙ ሰዎች ልቅልቅልቅ ካለ ትዳር ዲቮርስ አድርገው ምናምን ሪሌሽንሽፕ አልፎ ዛሬ ላይ ቆመው መሄዱ ገንዘቡን እንደገና ሰርተው ያገኙ ሰዎች አውቃለሁ። ስለዚህ ተስፋ አትቁረጡ፣ ሁሉም ያልፋል እላለሁ። ወድቆ መነሳት ምንም አይደለም። ዋናው መማራችን ነው ከወደቅንበት ቦታ ላይ። የተባረከ ቀን ይሆንላችሁ። እንግዲህ የነቢክስ ላይፍ ክላስ ይቀጥላል። ወንዶቹ በቴሌግራም የአልፋ ሜል እያወራን ነው። ወንዶችን ጥሩ ቦታ እንዲደርሱ ሰልፍ ኮንፊደንስ እንዲኖራቸው እየረዳን ነው። እንግዲህ join my live session በሳምንት አንድ ቀን I think I'm gonna do it way Friday or Saturday። ኖቲፊኬሽኑን ኦን ካደረጋችሁት ታገኛላችሁ። እኔ ሼር ምናምን እያልኩትን አላችሁ። if you think this message is for you ሼር ማድረግ ከፈለጋችሁ ሼር አድርጉት። የተጎዳ ሰው፣ እናንተን ሄልፕ የሚፈልግ ሰው ካለ ወይ ደግሞ ሜሴጁን መስማት ያለበት ሰው ካለ ቪዲዮውን ላኩላችሁ። የተባረከ ቀን ይሁንላችሁ ሁሉ